በመካከለኛው ምስራቅ ለወራት ሲካሄድ የቆየውና መላውን ዓለም በስጋት ሲያናውጥ የቆየው የአሜሪካና የኢራን ጦርነት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደሆነ የዲፕሎማሲና ወታደራዊ ፍጥጫ ምዕራፍ ተሸጋግሯል። ባለፉት ጥቂት ሰዓታት ውስጥ በዋሽንግተንና በቴህራን መካከል የሚሰነዘሩት ቃላት ከባሩድ ይልቅ የሚለበልቡና የቀጠናውን ዕጣ ፈንታ የሚወስኑ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን በአሜሪካ ላይ በጦር ሜዳውም ሆነ በዲፕሎማሲው ጠረጴዛ ላይ ፍጹም ድል መቀዳጀቷን በይፋ አውጀዋል። እንደ አራግቺ አገላለጽ በጦርነቱ መጀመሪያ ላይ የኢራንን ያለምንም ቅድመ ሁኔታ እጅ መስጠት ሲጠብቁና ሲመኙ የነበሩት ወገኖች ዛሬ ላይ ተስፋ ቆርጠው የድርድር ጥሪ ለማቅረብ ተገደዋል ብለዋል። ኢራን በዓለም ላይ ካለው ግዙፍ ወታደራዊ ኃይልና እርሱን ከሚደግፉት ምዕራባውያን ሀገራት ጋር ለወራት በመጋፈጥ ድርድር እንዲካሄድ ያስገደደችው በራሷ የጨዋታ ደንብና ፍላጎት መሆኑን ሚኒስትሩ በኩራት ገልጸዋል። ይህ የኢራን የድል ትረካ በአሁኑ ወቅት በመላው ቀጠናው እንደ ታላቅ ዜና የተሰማ ሲሆን በርካታ የውጭ ሀገር መሪዎችም ኢራን በሁለቱም ግንባሮች አሸናፊ መሆኗን እንደመሰከሩላት ተነግሯል። ይሁን እንጂ በአትላንቲክ ውቅያኖስ ማዶ ያለው የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ለዚህ የኢራን አቋም የሰጠው ምላሽ እጅግ የከረረና ዛቻ የተሞላበት ሆኗል። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን የሽንፈት ምልክት የሆነውን ነጭ ባንዲራ ማውለብለብና እጅ መስጠት እንዳለባት በድፍረት ተናግሯል። ትራምፕ አሜሪካ በኢራን ላይ የጣለችው የባህር ላይ እገዳና ወታደራዊ ጫና ቴህራንን እያንበረከካት መሆኑን በመግለጽ ኢራን በኢኮኖሚና በወታደራዊ መስክ አከተመላት የሚል ትረካ እያራመዱ ይገኛሉ። በተለይም ባለፉት 60 ቀናት የተደረሰው ጊዜ የተኩስ አቁም ስምምነትና የመግባቢያ ሰነድ ዛሬ ማለቁን ተከትሎ ትራምፕ አሜሪካ ወደ ለየለት ወታደራዊ እርምጃ ልትመለስ እንደምትችል ፍንጭ ሰጥቷል። ፕሬዚዳንቱ ዋሽንግተን ከኢራን አብዮታዊ ጥበቃው ጦር IRGC ጋር በሚስጥር የጀርባ ደጅ ድርድር እያደረገች መሆኑን ቢገልጹም ከቴህራን በኩል የተሰማው ምላሽ ግን ይህንን ፍጹም የካደና ትራምፕን በቅዠት ዓለም ውስጥ የሚኖሩ ሲል የዘለፈ ነው። የኢራን አብዮታዊ ዘብ ቃል አቀባይ ሆሴን ሞሂቢ ትራምፕ ከአብዮታዊ ጥበቃው ጋር በቀጥታ እያወራ ነው ማለታቸውን ውሸትና ከሽንፈት የመነጨ ቅዠት ሲሉ አጣጥለውታል። እንደ ሞሂቢ አገላለጽ በኢራንና በአሜሪካ መካከል ምንም አይነት የሚስጥር ድርድር የሌለ ሲሆን ትራምፕ ይህንን መሰል መረጃ የሚያሰራጩትም የዓለምን የነዳጅ ዋጋ ለማረጋጋትና የአሜሪካን ሕዝብ ለመሸወድ ብቻ ነው ብለዋል። ኢራን ዲፕሎማሲያዊ ጉዳዮችን የምትመራው በመደበኛ የመንግስት ተቋሞቿ እንጂ በአብዮታዊ ጥበቃ ጦሩ በኩል እንዳልሆነ በመጥቀስም በትራምፕና በቴህራን መካከል ያለው የመረጃ ጦርነት ወደ ላቀ ደረጃ መሸጋገሩን አረጋግጠዋል። ይህ ፍጥጫ ደግሞ በሆርሙዝ የባህር ወሽመጥ ላይ ባለው ነባራዊ ሁኔታ ይበልጥ ተቀጣጥሏል። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጌር ጋሊባፍ እንደገለጹትም አሜሪካ በመግባቢያ ሰነዱ ላይ የገባቸውን ቃሎች ማለትም የባህር ላይ እገዳውን ማንሳት፣ የታገዱ የኢራን ሀብቶች መልቀቅና በነዳጅ ዘርፍ ላይ ያለውን ማዕቀብ ማቆም እስካልፈጸመች ድረስም የሆርሙዝ ወሽመጥ ለንግድ መርከቦች ዝግ ሆኖ ይቆያል። በአሁኑ ወቅትም በሆርሙዝ የባህር ወሽመጥ በኩል የሚደረገው የንግድ እንቅስቃሴ ከታሪክ ዝቅተኛው ደረጃ ላይ መውረዱን የባህር ላይ መረጃዎች ያመለክታሉ። ባለፈው ቅዳሜና እሁድ በአካባቢው የተመዘገቡት የንግድ መርከቦች ቁጥር ከመቼውም ጊዜ በታች መሆኑ የቀጠናውን የኢኮኖሚ ሽባነት ያሳያል። ኢራን አሜሪካ በዲፕሎማሲው መስክ ካልተስማማች ትክክለኛና ወቅታዊ የሆነ ወታደራዊ ጥቃት በመሰንዘር የባህር ላይ እገዳውን በኃይል እንደምትሰብር አስጠንቃለች። የኢራን ወታደራዊ ስትራቴጂ ከመከላከል ወደ ጥቃት መሸጋገሩን እንደገለጹት የቴህራን ባለሥልጣናትም ማንኛውም የአሜሪካ ስህተት ለዋሽንግተን መራራ ዋጋ እንደሚያስከፍል አዝተዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ትራምፕ የሆርሙዝ ወሽመጥን የአሜሪካ ግዛት አድርገው ሊያውጁ ይችላሉ የሚለውን ወሬ ሲያጣጥሉ ወሽመጡ የኢራን ነበረ፣ የኢራን ነው፣ ለዘላለምም የኢራን ሆኖ ይቆያል ብለዋል። ኢራን አሜሪካንን ከቅዠት እንድትወጣና ሽንፈቷን እንድትቀበል የጠየቀች ሲሆን ወሽመጡ የሚከፈቱም ሆነ የሚዘጋው በቴህራን ትዕዛዝ ብቻ መሆኑን ትናገራለች። በወታደራዊ ግንባር ግን ለአሜሪካ ሁኔታዎች ቀላል አይደሉም። የአሜሪካ አውሮፕላን ተሸካሚ መርከብ USS አብርሃም ሊንከን ላይ ያሉት ወታደሮች የደረሰባቸው ከፍተኛ ድካምና የስነ ልቦና ቀውስ ለፔንታጎን ሌላው ራስ ምታት ሆኗል። አድሚራል ብራድ ኩፐር መርከቧን በጎበኙበት ወቅት ወታደሮች በመርከቧ ላይ ካለው የምግብ እጥረት፣ የውሃ መበከልና ከረጅም ሰዓታት የሥራ ጫና የተነሳ ከፍተኛ ቅሬታ እያቀረቡ መሆናቸውን አረጋግጠዋል። መርከቧ ያለ ወደብ ረፍት ለ200 ቀናት በላይ በባህር ላይ መቆየቷ በወታደሮቹ የአእምሮ ጤና ላይ ስጋት የፈጠረ ሲሆን ይህም አሜሪካ ጦርነቱን ለመቀጠል ያላትን አቅም ጥያቄ ውስጥ የሚከት ነው። አሜሪካ በኢራን ፊት ጥርስ የሌለው አንበሳ የሆነች መምጣቷን የሚገልጹት ተቺዎችም በትራምፕና በወታደራዊ አዛዦቹ መካከል ያለው የስትራቴጂ ልዩነት ሀገሪቱን ወደ ውድቀት እየመራት መሆኑን ያመለክታሉ። ከዚህም ባለፈ ፕሬዚዳንት ትራምፕ
ከደቡብ ኮሪያ ጋር የሚያደርጉትን ወታደራዊ ልምምድ እንዲቀነስ ማዘዛቸው አሜሪካ ከአጋሮቿ ጋር ያለባትን አለመግባባት ይበልጥ አጋልጦታል። ደቡብ ኮሪያ አሜሪካ በኢራን ላይ በምትከተለው የኒውክሌር ማስወገድ ፖሊሲ ላይ ለመሳተፍ ፈቃደኛ ለመሆኗ ዋሽንግተን በቀጠናው ያላትን ተሰሚነት እያጣች መሆኑን ያሳያል። በሌላ በኩል ደግሞ በእስራኤልና በፍልስጤም መካከል ያለው ውጥረት በተለይም በዌስት ባንክ ቆስራ አካባቢ ሰፋሪዎች በፈጸሙት ከበባ ምክንያት የተፈጠረው ግጭት ጦርነቱን ይበልጥ ውስብስብ አድርጎታል። የሐማስ ልዑክ ከትራምፕ አማች ያሬድ ኩሽነር ጋር በግብፅ መገናኘታቸውና የአሜሪካን የሰላም እቅድ መወያየታቸው ዋሽንግተን በሁለት መውጫ ቀዳዳ እየፈለገች መሆኑን ያሳያል። ይህ በዋሽንግተንና በቴህራን መካከል ያለው እልህ አስጨራሽ ፍጥጫ በቀጠናው ጂኦፖለቲካዊ መዋቅር ላይ የሚያሳርፈው ጥላ እጅግ ሰፊና መዋቅራዊ ለውጥ የሚያመጣ ነው። የመካከለኛው ምስራቅ ሀገራት አሁን ላይ በሁለት ሰዓት መካከል ተከበው የሚገኙ ሲሆን የ60 ቀኑ የተኩስ አቁም ስምምነት መፍረስ ቀጠናውን ወደማይረጋጋ ወታደራዊ ቀውስ ውስጥ ጥሎታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጦርነቱም ሆነ በዲፕሎማሲ አሸንፈናል ለሚለው ንግግራቸው በቀጠናው ለሚገኙ የኢራን አጋሮች ትልቅ የሥነ ልቦና ጥንካሬ የሰጠ ሲሆን በተለይም በሊባኖስ የሚንቀሳቀሰው ሂዝቦላህና በጋዛ የሚገኘው ሐማስ አሜሪካንን በቀላሉ ማንበርከክ እንደሚቻል ማሳያ አድርገው ወስደውታል። በሌላ በኩል ግን እስራኤል በዌስት ባንክ ቆስራ አካባቢ የጀመረችው ወታደራዊ እርምጃና በሊባኖስ ላይ የምታደርገው ጥቃት ጦርነቱ ከኢራን ድንበር ወጥቶ ወደ ጎረቤት ሀገራት በከፍተኛ ፍጥነት እየተስፋፋ መሆኑን ያረጋግጣል። የቀጠናው ኢኮኖሚም በዚህ ጦርነት ሳቢያ ክፉኛ እየተናወጠ ይገኛል። የገልፍ ሀገራት ኢኮኖሚ ከዚህ ቀደም ተገምቶ ከነበረው በላይ በከፍተኛ ሁኔታ ሊቀንስ እንደሚችል የሮይተርስ የትንበያ መረጃዎች ያመለክታሉ። የነዳጅ ዘርፉም ለጠቅላላ የሀገር ውስጥ ምርት ጂዲፒ እድገት ያለው አስተዋጽኦ በ5.4 በመቶ ማሽቆልቆሉ ቀጠናው በኢነርጂ ሽያጭ ላይ ያለውን ጥገኝነት አደጋ ላይ ጥሎታል። በሆርሙዝ የባህር ወሽመጥ ላይ የታየው የንግድ መርከቦች እንቅስቃሴ መገታት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት ነዳጃቸውን ወደ ዓለም ገበያ ለማውጣት አማራጭ መንገዶችን እንዲፈልጉ ቢያስገድዳቸውም የኢራን የባህር ላይ የበላይነት ግን ያንን ጥረት እጅግ ፈታኝ አድርጎታል። የሎይድስ ሊስት መረጃ እንደሚጠቁመው በወሽመጡ በኩል የሚደረገው ትራፊክ ከቀውስ ዘመን ዝቅተኛው ደረጃ ላይ መድረሱ ቀጠናው ወደ ለየለት የኢኮኖሚ ድቀት እየተጓዘ መሆኑን የሚያሳይ ነው። የአሜሪካና የአጋሮቿ ግንኙነትም በዚህ ጦርነት ምክንያት ከፍተኛ ስንጥቃት እያሳየ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚያደርጉትን ወታደራዊ ልምምድ እንዲቀነስ ማዛቸው ዋሽንግተን በኢራን ላይ የምትከተለው የኒውክሌር ፖሊሲ በአጋሮቿ ዘንድ ተቀባይነት እያጣ መሆኑን የሚያሳይ ስለመሆኑ ተንታኞች እያነሱ ነው። ደቡብ ኮሪያ በዚህ ሂደት ውስጥ ለመሳተፍ ፈቃደኛ ለመሆኗ አሜሪካ በዓለም አቀፍ ደረጃ ያላትን የዲፕሎማሲ ተሰሚነት እየተሸረሸረ ሄደ መሆኑን የሚያረጋግጥ ነው የተባለ ነው። ይህ ሁኔታም በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጅ ሀገራት የራሳቸውን ደህንነት ለመጠበቅ ሲሉ ወደ ቴህራን ወይም ወደ ሌላ ኃይል ማለትም እንደ ሩሲያና ቻይና ያሉ ፊታቸውን እንዲያዞሩ ሊገፋፋቸው ይችላል። ትራምፕ ኢራን ነጭ ባንዲራ እንድታውለበልብ ቢጠይቁም መሬት ላይ ያለው እውነታ ግን አሜሪካ ከጊዜ ወደ ጊዜ እየተገለለች መሆኗን የሚያሳይ ነው። በወታደራዊ ግንባር ደግሞ የኢራን ስትራቴጂ ከመከላከል ወደ ጥቃት መሸጋገሩ በቀጠናው ላይ ትልቅ ስጋት ደቅኗል። የኢራን ጦር አሃዶች ትራንስፎርማቲቭ ወይም ለውጥ አምጪ የተባሉ ወታደራዊ ስልቶችን ለመከተል መዘጋጀታቸው በቀጣይ ቀናት በአሜሪካ ጦር ሰፈሮችና በስትራቴጂካዊ ተቋማት ላይ ትክክለኛና ወቅታዊ ጥቃቶች ሊሰነዝሩ እንደሚችሉ ይጠቁማል። ይህ የኢራን ዛቻ በቀጥታ የሚያሳስባቸው እንደ ባህሬን፣ ኳታርና ኩዌት ያሉ ከአሜሪካ ጦር ሰፈሮችን የሚያስተናግዱ ሀገራትን ነው። ኩዌት ውስጥ በአንድ የቻይና ኩባንያ ህንፃ ላይ የደረሰው ጥቃትና የአንድ ሰራተኛ መሞት ጦርነቱ በክልሉ ያሉትን የውጭ ኢንቨስትመንቶችና የንግድ ተቋማት ጭምር እያወደመ መሆኑን ያሳያል። ይህ ደግሞ በቀጠናው የሚታየውን አለመረጋጋት ወደ ሰብአዊና ኢኮኖሚ ቀውስ እየለወጠው ነው። የአሜሪካ የባህር ኃይል ወታደሮች የደረሰባቸው ከፍተኛ ድካምና የስነ ልቦና ቀውስም ጦርነቱ ለአሜሪካ ያለውን ዋጋ የሚያሳይ ነው። በዩኤስኤስ አብርሃም ሊንከን መርከብ ላይ ያሉ ወታደሮች የአእምሮ ጤና ጉዳይ ለፔንታጎን ትልቅ ስጋት ሆኗል። ወታደሮች የግል ስልኮቻቸውን እንዲያስረክቡ የተላለፈው ትዕዛዝ ጦርነቱ የመረጃና የቴክኖሎጂ ፍልሚያ ደረጃ ላይ መድረሱን የሚያሳይ ሲሆን ይህ ደግሞ በወታደሮቹና በቤተሰቦቻቸው መካከል ያለውን ግንኙነት በማቋረጥ ሞራላቸውን ይበልጥ እንዲላሽቅ ያደርገዋል። አሜሪካ በመካከለኛው ምስራቅ ለዘመናት የገነባቸው ወታደራዊ ግርማ ሞገስ ዛሬ በኢራን ሚሳኤሎችና በወታደሮቿ ስነ ልቦናዊ ውድቀት ምክንያት ጥያቄ ውስጥ ወድቋል። መጪው ጊዜ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ታሪክ ውስጥ እጅግ አስፈሪና ሊገመት የማይችል የወታደራዊና የፖለቲካ መስቀልቅል የተሞላ እንደሚሆን ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። የ60 ቀኑ የተኩስ አቁም ስምምነት ያለምንም ውጤት ዛሬ ማለቁ በቀጣይ ቀናት የቀጠናውን ሰማይ በሚሳኤልና በድሮን ናዳ ሊሸፍን እንደሚችል ትልቅ ማሳያ ነው።
ፕሬዚዳንት ዶናልድ ትራምፕ በ48 ሰዓታት ውስጥ ዝርዝሩን አሳውቃለሁ ማለታቸው አሜሪካ ወደ ለየለትና ይበልጥ አውዳሚ ወደሆነ ወታደራዊ እርምጃ ለመመለስ መወሰኗን የሚጠቁም ነው። ትራምፕ ለኢራን የሰጡት የነጭ ባንዲራ ጥሪ በቴህራን በኩል ውድቅ መደረጉ በቀጣይ የሚታየው ትዕይንት ዲፕሎማሲው ሙሉ በሙሉ ተዘግቶ በምትኩ የከበዱ መሳሪያዎች ንግግር የሚጎላበትና የሁለቱም ወገኖች እልህ የቀጠናውን ሰላም ለዘላለም የሚቀብርበት ይሆናል። በወታደራዊ ግንባር በቀጣይ የሚጠበቀው ትልቁ ለውጥም የኢራን የጥቃት ስትራቴጂ ወደ ተግባር መለወጡ ነው። ቴህራን አሜሪካ የባህር ላይ እገዳውን ካላነሳች ትክክለኛና ወቅታዊ ጥቃት በመሰንዘር አጸፋ እንደምትመልስ መዛቷም በአረቢያ ባህርና በፋርስ ባህረ ሰላጤ ላይ የሚንቀሳቀሱ የአሜሪካ የጦር መርከቦች ለከፍተኛ አደጋ መጋለጣቸውን ያረጋግጣል። ኢራን ትራንስፎርሜቲቭ የተባሉ አዳዲስ ወታደራዊ ስልቶችን ለመከተል መዘጋጀቷ ጦርነቱ ከፊት ለፊት ግንባር ወጥቶ ወደ ስውር ግድያዎች፣ ወደ ሳይበር ጥቃቶችና ወደ መሠረተ ልማት ውድመቶች ሊሸጋገር እንደሚችል ያመላክታል። የአሜሪካ ጦር ማዕከላዊ እዝ ሲንትኮም የጠየቀው ያልተለመዱና የፈጠራ ሀሳቦች ደግሞ የዋሽንግተንን ኢራንን ለማንበርከክ ያላትን ባህላዊ ወታደራዊ አቅም መጨረሷንና በቀጣይ ወደማይታወቁና አደገኛ እርምጃዎች ልታመራ እንደምትችል ፍንጭ የሚሰጥ ነው። ከኢኮኖሚ አንጻር በቀጣይ የሚጠበቀው የዓለም የነዳጅ ገበያ ድንገተኛና ከፍተኛ መናወጥ ነው። የሆርሙዝ የባህር ወሽመጥ ትራፊክ ከቀውስ ዘመን ዝቅተኛው ደረጃ ላይ መውረዱን ተከትሎ ወሽመጡ ለተጨማሪ ቀናት ዝግ ሆኖ የሚቆይ ከሆነ የነዳጅ ዋጋ በአንድ ጀንበር $100 ሊያልፍ እንደሚችል ስጋቶች አሉ። ኢራን የታገዱ ሀብቶቿ ካልተለቀቁና ማዕቀቡ ካልተነሳ ወሽመጡ እንደማትከፍት መግለጿ የዓለምን ኢንዱስትሪና ትራንስፖርት እንደ ታጋች የመጠቀም ስልቷን በቀጣይም እንደምትገፋበት ያሳያል። የሎይድስ ሊስት መረጃ እንደሚጠቁመው በወሽመጡ ላይ ያለው ደህንነት ካልተመለሰ በቀር የንግድ መርከቦች እንቅስቃሴ ዳግም ሊያገግም አይችልም። ይህም ማለት በቀጣይ ሳምንታት ዓለም አቀፍ የምግብና የሸቀጦች ዋጋ በከፍተኛ ሁኔታ ሊንርና እንደ አሜሪካ ያሉ ሀገራት ለከፋ ኢኮኖሚ ቀውስና ለሕዝባዊ አመፅ ሊጋለጡ ይችላሉ። በቀጣይ የሚጠበቀው ሌላው አሳሳቢ ሂደቱም የጦርነቱ አድማስ ወደ ዓለም አቀፍ ደረጃ መስፋፋቱ ነው። የኢራንና የዩክሬን ጦርነቶች በካስፒያን ባህር ለመገናኘታቸው ሩሲያና ቻይና በግጭት ውስጥ ያላቸው ሚና ይበልጥ እንዲያጠናክሩ ያደርጋቸዋል። ቴህራን ከቻይና የጦር መሳሪያ ለመግዛት ያደረገችው ምስጢራዊ ስምምነትና ከሩሲያ ጋር ያላት ስትራቴጂካዊ ቁርኝትም በቀጣይ አሜሪካ በኢራን ላይ የምትወስዱን ማንኛውንም እርምጃ ከእነዚህ ሀያላን ሀገራት አጸፋ እንዲሰጡ ሊገፋፋቸው ይችላል። ይህ ሁኔታ ነው እንግዲህ ኢራን የዛተችውን የሶስተኛው የዓለም ጦርነት ክብሪት በእርግጥም ሊያቀጣጥል የሚችለው። በሊባኖስና በእስራኤል መካከል ያለው የለየለት ፍልሚያም በቀጣይ መላውን መካከለኛው ምስራቅ ወደማይወጣበት የደም መሬትነት የመለወጥ አቅም አለው። በመጨረሻም የ60 ቀኑ የተኩስ አቁም ስምምነት ዛሬ ማለቁ የቀጠናውን ሰላም በጥቁር ደመና ሸፍኖታል። ኢራን ድል ተቀዳጅቻለሁ ስትል አሜሪካ ደግሞ እጅ ስጭ እያለች ባለችበት በዚህ ሰዓትም መካከለኛው ምስራቅ ወደ ለየለት ጦርነት ዳግም ለመግባት ጥቂት እርምጃዎች ብቻ ቀርተውታል። ቴህራን ወራሪውን እንቀጣለን እያለች ስትስት፣ ዋሽንግተን ደግሞ በውስጥ ቀውስና በአገሮቿ ክህደት እየታመሰች ነው። ይህ ጦርነት በአሸናፊነት የሚጠናቀቅ ሳይሆን የጥፋት አዙሪቱ የሚቀጥል መሆኑን መሬት ላይ ያለ እውነታ ያሳያል። ዓለም አቀፉ ማህበረሰብ በትንፋሽ ተውጦ የሚቀጥለውን የትራምፕንና የቴህራን እርምጃ እየተጠባበቀ ይገኛል። በሆርሙዝ የሚሰማው እያንዳንዱ የፍንዳታ ድምፅና በዋሽንግተን የሚነገረው እያንዳንዱ የዛቻ ቃል ዓለምን ወደ ሶስተኛ ዓለም ጦርነት ገደል እየገፋ መሆኑ የማይቀር ሀቅ ነው።